ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። ኢትዮ ፍቅሩ ዜና የሰዓቱን አጫጭር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሀገር አቀፍ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የኢትዮ ፍቅሩ ዜና ቤተሰቦች እነሆ ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸውን መረጃ ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ዛሬ ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቻዎች እዝ ስር ሆኖ የሚታዘዝ በሰራዊቱ የጋራ ልዩ ዘመቻ እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪ ፈርስት ስፔሻል ፎርስ ኦፕሬሽናል ዲታችመንት ዴልታ የሚል ስምም አለው። ይህ ምን ተግባራትን ያከናውናል? የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቻዎች ዋና ዋናዎቹ እነማን ናቸው? በዝርዝር የሚቀርቡ ይሆናሉ። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግዢዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍ። አብረን እንቆይ። ስለ አሜሪካ የጦር ኃይል ዴልታ ፎርስ አሜሪካ ለወራት ያቀደችውን ፕሬዚዳንት ኒኮላስ ማዱሮን የመያዝ ዘመቻ ተግባራዊ ስታደርግ ካሏት ዘመናዊ አውሮፕላኖች፣ ሄሊኮፕተሮች፣ ድሮኖችና የጦር ሰራዊት አባላቶች ምርጦቹን ያሰለፈችና ይዛ የቀረበችው ሀያሏ ሀገር ከፊት ነበር። ነዳጅ ባለበት ስሟ የሚነሳው አሜሪካ አሁን በዓለም ከፍተኛ የነዳጅ ክምችት ያላት ቬንዙዌላን እመራታለሁ ብላለች። ከዚህ ቀደም ወዳጆቿን አስተባብራ በኢራቅ ላይ ወረራ ፈጽማ የፕሬዚዳንት ሳዳም ሁሴንን አንገት አሳልፋ የሰጠች ሀገር ለገመድ ዳርጋለች። በሰሜን አፍሪካዊቷ የነዳጅ ባለጸጋ ሀገር ሊቢያ ውስጥም የተቀሰቀሰውን ውስጣዊ ተቃውሞ ተገን አድርጋ ከአጋሮቿ ጋር በመሆን በአፍሪካ ምድር ላይ ባለችው ሀገር የአየር ድብደባ በማድረግ መሐመድ ጋዳፊን በተቃዋሚዎቹ እንዲገደል ሴራውን የጠነሰሰችና አቅም እንዲያጣ አዳክማቸዋለች። አሁን ደግሞ ለአስርት ዓመታት ጥርስ ነክሳባት በተደጋጋሚ መፈንቅለ መንግስት በማድረግ ስትፈትናት ቆይታ በግልጽ ወረራ መሪዋን ከመኝታ ክፍላቸው ቀስቀሳ ካቴና እጃቸው ውስጥ አስገብታ ወደ አሜሪካን ግዛት በሆነችው የኒውዮርክ ምድር አግዛቸዋለች። የማዱሮ እጣ ፋንታ ከሳዳም እና ከጋዳፊ ይለይ እንደሆነ ወደፊት የሚታይ ይሆናል። አሜሪካ ለወራት ስትነስሰው የነበረውን የቬንዙዌላውን ዘመቻ ከምድር፣ ከአየር፣ ከውሃና ከባህር ላይ ክትትል ሲደረግበት የነበረ ሲሆን ስኬታማ እንዲሆን የሚያስፈልገውን ነገር በሙሉ በተገቢው መንገድ የቀረበለት ተልዕኮ ነበር። ፕሬዚዳንቱና የአሜሪካ ባለስልጣናት ሌሊቱን ቁጭ ብለው በቀጥታ ሲከታተሉት የነበረ ዘመቻ ነው። የዚህ ዘመቻ ዋነኛ ግብ አሜሪካ በእጽና በጦር መሳሪያ ወንጀሎች በተደጋጋሚ ተከሳቸውና ስትዝትባቸው የነበሩትን የቬንዙዌላውን ፕሬዝዳንትን መያዝ ነበር። የአሜሪካ ሁሉም ኃይል በተልዕኮ ውስጥ ሚና ቢኖራቸውም ዋናው ስራ ያከናወነው ግን ዴልታ ፎርስ የሚባል ልዩ ኮማንዶዎች ቡድን ነው። ዴልታ ፎርስ ማን ነው? በአውሮፓውያኖቹ 1977 የተመሰረተና ዋና የጦር ሰፈሩ አሜሪካን ሰሜን ካሮላይን ግዛት ፎርት ብራግ ውስጥ የሆነውን ዴልታ ፎርስ ልዩ የኮማንዶ ቡድን በዓለም ላይ ካሉ እጅግ ከፍተኛ ብቃት የያዙ ሀያል እና ሚስጥራዊ ወታደራዊ ክፍሎች መካከል አንዱ ነው። ይህ ወታደራዊ ቡድንም የተቋቋመው የብሪታንያ 22ኛው ልዩ የአየር ኃይል አገልግሎት ክፍል አወቃቀርን መሰረት በማድረግ በኮሎኔል ቻርልስ ቤክዊዝ አማካኝነት ነው። ዴልታ ፎርስ የሚያከናውናቸው ጥብቅ ሚስጥራዊ ዘመቻዎችንና ባለው ተፈላጊነት ምክንያትም ቡድኑ እንደየሁኔታውና ተልዕኮ የተለያዩ ስያሜዎች ሲሰጡት እንደነበረም ይታወቃል። የዴልታ ፎርስ ዋነኛ ስራ ምንድን ነው? ቡድኑ የተለየ ትኩረት የሚያደርገው ከባድ ጉዳት ሊያስከትሉ ይችላሉ በሚባሉ ከፍተኛ ዋጋ የሚያስወጡ ተልዕኮች ላይ ሲሆን ቀዳሚው ኃላፊነቱ ግን ደግሞ የጸረ ሽብር ዘመቻዎችን፣ ታጋጆችን ማስለቀቅ፣ ሽብርተኛውን ማስወገድና መያዝ እንደሆነም የተለዩ የቅንጅት ስራዎች ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪ ከፍተኛ ባለስልጣናትና ስመጥር ሰዎችን ለመጠበቅ መደበኛ ባልሆነ ውጊያዎች ውስጥ በብቃት እንዲሳተፉ፣ በፈንጂዎች አጠቃቀም በስውር ወደ አንድ ቦታ በመግባት እና በአልሞ ተኳሽነትም ሙሉ ብቃት እንዲኖራቸው የተሟላ አቅም እንዲያገኙና በተፈለገው ስፍራ ሁሉ እንዲደርሱ ያስቻለ ስልጠና የወሰዱ ናቸው። ኮማንዶዎቹ በየትኛውም ቦታና ሁኔታ ውስጥ ሊሰማሩ ስለሚችሉ ሁሉንም አቀፍ ስልጠና ይሰጣቸዋል። በዚህም አውሮፕላን፣ በባህር፣ በመርከብ፣ በመኪናዎች ላይ የሚያጋጥሙ ክስተቶችን ለመቆጣጠር እንዲችሉ የሰለጠኑ መሆናቸው ይነገራል። የቡድኑ አባላት የተለያዩ ኃላፊነት ላይ ተመድበው የመስራት ብቃት አላቸው። በዚህም እንደ ወታደር በቀጥታ በመዋጋት በአነጣጥሮ ተኳሽነት፣ በስለላ ወይንም መረጃ በመሰብሰብ እንዲሁም በአንድ ኢላማ ላይ ድንገተኛ ጥቃት በመፈጸምና በሌሎችም ይታወቃሉ።
የዴልታ ፎርስ ዋነኛ ዘመቻዎች ቡድኑ ከተመሰረተ ጀምሮ ያካሄዳቸው አብዛኞቹ ዘመቻዎች እስካሁን ድረስ በሚስጥር ተይዘዋል። በመገናኛ ብዙሃን ዘገባዎች ውስጥ ከተካተቱት የተወሰኑት ብቻ በጊዜ ሂደት ውስጥ ይፋ ሆነዋል። ነገር ግን ዘመቻዎቹ ከባለስልጣናቱ ከሚሰጡ ጥልቅ መረጃዎች ውጪ ሌላ በጥብቅ ሚስጥርነት የሚጠበቅ ነው። የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቻዎች ዋና ዋናዎቹ የሚከተሉት ናቸው። ኦፕሬሽን ኤግል ክላው በኢራን ውስጥ የታገቱ አሜሪካኖችን ለማስለቀቅ የተካሄደ ዘመቻ ነው። ነገር ግን በውጤቱ 8 አሜሪካኖች በመገደላቸው የከሸፈ ተልዕኮ ተብሏል። በወቅቱ አስቸጋሪ ሁኔታዎች ስለተከሰቱ እንደነበረም ይገመታል። ኦፕሬሽናል አርጀንት ፊውር በካሪቢያኗ ደሴት ግሪናዳ ውስጥ በሚገኝ ሪችመንድ ሂል በሚባል እስር ቤት ውስጥ የሚገኙ ሰዎችን ለማስለቀቅ የተካሄደ ዘመቻ ነው። ኦፕሬሽን ጀስት ኮስ በፓናማ ላይ ወረራ በመፈጸም ፕሬዚዳንት ጀነራል ማኑኤል ኑሬጋን በመያዝ የ35,000 አሜሪካን ደህንነት በማስጠበቅ ተልዕኮውን በሚገባ ኢላማውን የጠበቀ መሆኑን የታወቀ ነበር። የባህረ ሰላጤው ጦርነት ኢራቅ ኩዌትን በመውረሯ ከሀገሮች ጋር የሳዳም ሰራዊትን በማሸነፍ ኩዌትን ነጻ የማውጣት ዘመቻ ነበር። በወቅቱ ከፍተኛ ዘመቻ እንደነበረ ዓለም የሚዘነጋው አይሆንም። አሁንም በሕይወት ያሉ የዓለም ነዋሴን ዘገባ ወደ ኋላ በመመለስ ማስታወስ ይቻላል። በርካታ ኢትዮጵያውያን ሂደቱን ያስታውሱታል። ኦፕሬሽናል ጎቲክ ሰርፐንት በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአሜሪካን ሄሊኮፕተሮች ተመተው በወደቀበት ጊዜ የተካሄደ ዘመቻ ነው። የቶራ ቦራ ጦርነት ኦሳማ ቢንላደንን ለመያዝ ወይንም ለመግደል አፍጋኒስታን ውስጥ የተካሄደ ዘመቻ ነው። በዚህ ሂደት ውስጥም በአሜሪካን መስከረም 11 የመንትዬ ህንፃ ጥቃት የሚረሳ አይደለም። ለመላው አሜሪካኖች ትልቅ ትውስታ ነው። ኦፕሬሽን ሬድ ዳውን ሳዳም ሁሴን የተደበቀበትን ቦታ በመለየት ለመያዝ የተካሄደ ዘመቻ ነበር። ኦፕሬሽን ጁፒተር ሺልድ በሊቢያ ውስጥ በሚገኝ የአሜሪካን ኤምባሲ ላይ ጥቃት ተፈጽሞ አሜሪካኖችን ለማዳን የተካሄደ ዘመቻ ነው። ኦፕሬሽን ብላክ ስዋን አያሉን የሲናሎዋ የእጽ ዝውውር ቡድን መሪ ሆነው ዩአኪን ኤል ቻፓ ጉዝማን የተያዙበት ዘመቻ ነበር። ኦፕሬሽን ካይል ሙለር የአይኤስ ቡድን መሪ ሆነው አቡባከር አል ባግዳዲ ሶሪያ ውስጥ የተገደለበት ዘመቻ ነው። የዴልታ ፎርስ አባል የሚሆኑት እነማን ናቸው? ለዴልታ ፎርስ አባልነት የሚመለመሉት ብቃት ያላቸውና በከባድ ፈተና ውስጥ ማለፍ የሚችሉ ብቻ ናቸው። ቡድኑ አባላቱ በአብዛኛው የሚመለመለው ባለ አረንጓዴው ቆብ ከሚባሉት የአሜሪካ ሰራዊት ልዩ ኃይል አባላት መካከልና 75ኛው ሬንጀር ክፍል ከሚባለው ነው። አንድ የዴልታ ፎርስ አባል ለመሆን የሚፈልግ ወታደር እስከ 4 ሳምንት በሚዘልቅ የምርጫ ሂደት ውስጥ ማለፍ ይኖርበታል። የምልመላው ሂደትም በጣም ጥልቅና ሰፊ ዝርዝር ያለው በመሆኑ ምክንያት ከእጩዎቹ መካከል በጣም ጥቂቶች ብቻ ናቸው አልፈው ወደ ስልጠና የሚገቡት። የምልምል ምርጫውን ሂደት የተለያዩ ዘርፎች ያሉት ሲሆን የአካላዊ ብቃት ፈተናውን ከ15 ኪሎ በላይ ክብደት ተሸክሞ በሰዓት የተገደበ በምሽት ከ60 ኪሎ ሜትር በአስቸጋሪ የመልክዓ ምድር ሁኔታ የሚደረግ የእግር ጉዞን ያካትታል። ይህንን እና ሌሎችም ከባድ የምልመላ መስፈርቶችን አሟልተው የሚያልፉ እጩዎች ለ6 ወራት የሚቆይ እጅግ በጣም ከባድ በምድር በአየር በባህር ላይ እና ውስጥ የሚሰጡ ስልጠናዎች በማጠናቀቅ በዓለም ዙሪያ ለሚፈጸሙ እጅግ አደገኛ ተልዕኮች ዝግጁ ይሆናሉ። የመረጃ ምንጭ አስነብበዋል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ የዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።